ስለ ጦርነት በብዙ ስለ ሰላም ደግሞ በጥቂቱ በሚወራበት በዚህ አሳሳቢ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከነችግራቸውም ቢሆን ከጦርነት ይልቅ ስለ ሰላም ይናገራሉ። ብዙ ጦርነቶችንና ግጭቶችን ማስቆማቸውን በመግለጽ የሰላም የኖቤል ሽልማት ይገባኛል ሲሉም በግልጽ ተናግረዋል። የተሸለሙት ግን የሰላም የኖቤል ሽልማትን ሳይሆን የፊፋ የሰላም ሽልማትን ነው። በዋሽንግተን ዲሲ በተካሄደ የ2026 የፊፋ ዓለም ዋንጫ የዕጣ አወጣጥ መርሃ ግብር ላይ የዓለም አቀፍ እግር ኳስ ማህበር ፊፋ ትራምፕ የሰላም ሽልማትን አሸንፈው ከፊፋው ፕሬዝዳንት ጂያን ኢንፋንቲኖ ጋር ሽልማቱን ሲረከቡ ታይተዋል። በዚህ ዘርፍ የተሸለሙ የመጀመሪያው ሰው እየተባሉ ይገኛሉ። ዋናው ቁም ነገር ይህ ሳይሆን ስለ ዓለም ሰላም፣ ስለ አፍሪካ ሰላም፣ ስለ ኢትዮ-ኤርትራ የጦርነት ስጋት ይዘውት የመጡት መፍትሄ ነው። ትራምፕ ከፈረንጆቹ ገና በፊት የጋዛ የሰላም ሂደት ወደ ሁለተኛው ምዕራፍ እየተሸጋገረ መሆኑን ተናግረው ነበረም። ቤንያሚን ኔታንያሁ ወሩ ከመገባደዱ በፊት ከፕሬዝዳንት ትራምፕ ጋር ተገናኝተው በቀጣዩ የጋዛ ስምምነት ላይ እንደሚመክሩ ይጠበቃል። በኢትዮ-ኤርትራ የጦርነት ስጋት ጉዳይ ደግሞ ትራምፕ የፈረሙበት አንድ አነጋጋሪ ሰነድ ወጥቷል። የሰነዱን ይዘትና ተያያዥ ጉዳዮችን እንመለከታለን። የትራምፕ ፊርማና የኤርትራ ስጋት። የአፍሪካ ቀንድን ጨምሮ በአብዛኛው የዓለም ክፍል የቀጠሉ ጦርነቶችና ግጭቶች እንዲሁም ሊመጡ የሚችሉ ሌሎች አዳዲስ ጦርነቶችና ግጭቶች በስጋትነት የሚታዩ ናቸው። ከጦርነት ጉዳይ የዘለለ ሌላ ወሬ ምድሪቱ ላይ የጠፋ ይመስላል። ሰዎች ተጨንቀዋል። አቤቱ አድነን የሚሉ ድምጾች ይሰማሉ። በተለይም ጦርነት ደጋግሞ የጎበኛቸው ኤርትራና ኢትዮጵያ ዜጎቻቸው በጸሎት መሪዎቻቸው ደግሞ ሌላ ጦርነት በሚያመጣ ፕሮፓጋንዳ ላይ ናቸው። ይህ ዜጋውን ይበልጥ ስጋት ላይ የጣለ ሆኗል። ካለፈው የባሰ ሌላ ጦርነት እንዳይመጣባቸው የሰጉ ብዙዎች ናቸው። በኤርትራ ጦርነት ያሰጋቸው ነዋሪዎች ጸሎት ላይ መሆናቸው ከሰሞኑ ተዘግቧል። የኤርትራ ዜጎችን አስተያየት የያዘው ዘገባ የጦርነት ስጋቱ ምን ያህል ደረጃ እንደደረሰ ያሳያል። ከዘገባው በኋላ ፕሬዚዳንት ዶናልድ ትራምፕ የፈረሙበት ሰነድ ለኢትዮ-ኤርትራ የጦርነት ስጋት መፍትሄ ይዞ የመጣ ይመስላል። ትራምፕ ወደ ስልጣን ከመጡ በኋላ በኢትዮ-ኤርትራ ጉዳይ ያላቸውን የውጭ ጉዳይ ፖሊሲ ለማስታወቅ ቢዘገዩም ፖሊሲያቸው ሰላምና ኢኮኖሚ ላይ መሰረት ሊያደርግ እንደሚችል ምልክቶች ሲታዩ ነበረም። ትራምፕ ስልጣን ከያዙ በኋላ በአፍሪካ ቀንድ ጉዳዮች ላይ ያተኮረ ውይይት ያካሄደው የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ የኢትዮ-ኤርትራን ውጥረት ተመልክቶታል። በወቅቱ ቋሚ ኮሚቴው ውጥረቱ እንደሚያሳስበው ገልጾ ነበረም። በሁለቱ ሀገራት መካከል ውጥረት እንዲፈጠር ያደርገው አንዱ ምክንያት የፕሪቶሪያው ስምምነት አለመፈጸም ነው። ራሱ አሜሪካ አደራድራ ወደ ስምምነት ያመጣቻቸው የፌዴራሉ መንግስትና ህወሓት ስምምነቱን አልተገበሩም በሚል ይወቀሳሉ። የፕሪቶሪያውን ስምምነት ተግባራዊ ካለማድረግ ጋር ተያይዞ የኢትዮ-ኤርትራ ውጥረት በእጅጉ ንሯል። ቋፍ ላይ የደረሰው የኢትዮ-ኤርትራ ውጥረት ከመፈንዳቱ በፊት የኤርትራ ጦር ከትግራይ ይውጣና ስምምነቱ ሙሉ ለሙሉ ይተግበር፣ ይህ ትልቅ ችግር ስለሆነ በፍጥነት አድርጉት ስትል አሜሪካ አሳስባ ነበረም። አሁን በትራምፕ በኩል የተፈረመው ሰነድ በኢትዮ-ኤርትራ ጉዳይ ሙሉ የአሜሪካንን አቋም የያዘ ነው። ትራምፕ በኢትዮ-ኤርትራ ወቅታዊ ውጥረት ፊርማቸውን ያኖሩበት የደህንነት ሰነድ ተስፋ ሰጪ ሆኗል። በትራምፕ ፊርማ ተረጋግጦ የወጣው የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ ሰነድ አፍሪካን በተመለከተ የፕሬዝዳንት ትራምፕ አስተዳደር አቋም የሚያመላክት ነው። የአስተዳደሩ በአፍሪካ ዲፕሎማሲ ተሳትፎ ማድረጉን የሚገልጸው ሰነድ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ የተቻለውን ሁሉ ለማድረግ ዝግጅት መኖሩን ይጠቁማል። በትራምፕ ጣልቃ ገብነት ከረገቡ የአፍሪካ ግጭቶች ውስጥ የግብፅና ኢትዮጵያ ምሳሌ አድርጎ ይገልጻል። ትራምፕ ከፈቷቸው ግጭቶች በተጨማሪ ፍጥጫ ላይ ያሉና ወደ ግጭት ይገባሉ በሚል በስጋት የተቀመጡ ሀገራትን ጉዳይ በተመለከተ በኢትዮ-ኤርትራ መካከል የግጭት ስጋት መፈጠሩ እየተነገረ ነው። ከባድ ውጥረት ወደ ጦርነት ሳያመራ በፊት ትራምፕ የፈረሙበት ሰነድ የድርድርና ውይይት ዕድሎችን የሚያመቻች ነው። በድርድር ሂደቶች ላይ አጓ እንደ መሳሪያ ሆኖ እንደሚያገለግል በትራምፕ በተፈረመው የደህንነት ሰነድ ላይ መቀመጡ ደግሞ ሌላኛው አነጋጋሪ ጉዳይ ነው። የሆነ ሆኖ የኢትዮ-ኤርትራ የጦርነት ስጋትን በስፋት የሚያሳዩ ዘገባዎች አሁንም ይወጣሉ። ከዘገባዎቹ መረዳት እንደሚቻለው የኢትዮ-ኤርትራ ወቅታዊ ሁናቴ በህዝቡ ላይ ፍርሃት፣ ስጋት፣ ስደት፣ መፈናቀልና ሌላም ችግር እያስከተለ ነው። ለዚህ ማሳያ የሚሆን አንድ ዘገባ ከሰሞኑ ወጥቷል። ኤርትራ በብዙሃን መገናኛዎች አይን። ኤርትራን በተመለከተ የሚወጡ መረጃዎች የጦርነት ስጋቱ እየጨመረ መምጣቱን የሚያሳዩ ናቸው። ለምሳሌ አጃንስ ፍራንስ ፕሬስ ከሰሞኑ ባወጣው ዘገባ በኤርትራ ያለውን የነዋሪዎች የጦርነት ስጋት በዝርዝር አመላክቷል። ዘገባው በኤርትራ ነዋሪዎች ከፍተኛ የሆነው የጦርነት ስጋት በአነጋጋሪ ሁናቴ እየሰፈረ ነው። ነዋሪዎቹ ያለፈውን ጦርነት ጠባሳ እያስታወሱ ይህንኛውንም ይፈራሉ።
ጦርነት በቃን፣ እናት አባት እህት ወንድም ያሳጣን ጦርነት ስለሆነ ከዚህ በኋላ በቃን የሚል ስሜት እንዳላቸው ነው ዘገባው የሚናገረው። በርካታ ወጣቶች ለውትድርና ተገደው ሄደው አስመራ ከተማ ጸጥ ረጭ ብላለች ይላል ዘገባው። ሁናቴው በቀሪ ነዋሪዎች ላይ ከፍተኛ የጦርነት ስጋት ፈጥሯል። ከዚህ በፊት የነበሩ የኢትዮ ኤርትራ የጦርነት ታሪኮችን የሚያውቁ ኤርትራውያን በሕይወት እያለ ሌላ ጦርነት እንዳናይ በማለት በጸሎት ላይ መሆናቸውን ነው ዘገባዎች የሚያሳዩት። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት አለባቸው። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች በትግራይም ጦርነት እየተሳተፈው ሌላ ጦርነት እንዳይነሳ እየጸለየ ነው። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ይገልጻል። የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው የሻከረው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ይወቅሳሉ። ኤርትራ ኢትዮጵያን የአሰብ ወደብን በጉልበት ለመውሰድ እያሴረች ነው በሚል በተደጋጋሚ ትወቅሳለች። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ ቅርብ ጊዜ መናገራቸው ይታወሳል። ኢትዮጵያ ኤርትራ ለግጭት በንቃት እየተዘጋጀች ነው ስትል ትወቅሳለች። ይህን መካሰስ ተከትሎ ስጋት የገባት በስደት የምትኖረው ለዋን የተሰኘች ኤርትራዊት ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ መሆናቸውንም አስተያየት ሰጪዋ ተናግራለች። ኤርትራን በጨረፍታም ኤርትራ ላለፉት 30 ዓመታት ያህል በፕሬዝዳንት ኢሳያስ አፈወርቂ መንግስት እንደታፈነችና ዜጎቿ በውትድርና በጦርነት በስደት እንዳለቁ አሁንም ድረስ በከባድ ፈተና ውስጥ እንደሚገኙ ብዙውን ጊዜ ይዘገባል። ለዚህ ይመስላል በኤርትራ ጉዳይ ሲጻፍ ብዙዎቹ ወደ ኋላ ታሪክ የሚያስታውሱት። ታሪኳን በጨረፍታ ስንመለከተው ከስም አሰያይሟ እንጀምራለን። ኤርትራ የሚለው ቃል በግሪክኛ ቀይ ከሚለው ቃል የመጣ ነው። በጣሊያን አማካይነት በ19ኛው ክፍለ ዘመን ኦፊሴላዊ መጠሪያ ሆነም። ኤርትራ በጣሊያን ቅኝ ግዛት ከመውደቋ በፊት በኦቶማን ቱርኮች እጅ ወድቃ ለዓመታት ቆይታ ኋላም በጣሊያን ቅኝ ግዛት ስር ከርማ አበሽነቷ ከጣሊያን እሴቶች ጋር እየተቀየጠ ብዙ ዓመታትን አሳልፋለች። በሁለተኛው የዓለም ጦርነት መገባደጃ የኤርትራ ጣሊያን ቅኝ ገዢዎች በእንግሊዝ ሰራዊት ተሸንፈው በ1933 ሲባረሩ አበቃም። በ1939 ጣሊያኖቹ ሽንፈታቸውን አምነው ተቀበሉ። በብዙ የቀዳማዊ አፄ ኃይለ ሥላሴ መንግስት የዲፕሎማሲ ሥራ በአንዳንድ የኤርትራ ተወላጆች ፍላጎት በአሜሪካ ድጋፍ በእንግሊዝ ይሁንታ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ወሰነም። ውሳኔው በተላለፈ በሁለት ዓመቱ መስከረም 1945 ፌዴሬሽኑ ኦፊሴላዊ ሆነም። በወቅቱ ኤርትራውያን ከኢትዮጵያውያን የበለጠ ነጻነት ነበራቸው። የፖለቲካ ፓርቲዎች፣ ነጻ ጋዜጦችና ነጻ ማህበራት ነበሩ። ከተማቸው አስመራ ውብና ስልጡን ነበረች። ሻዕቢያ ከሌሎች ኢትዮጵያውያን አማጽያን ጋር በመተባበር የኢትዮጵያ መንግስት አሸንፎ ኤርትራን ከኢትዮጵያ ነጠለም። በዚህም በጠብና በጥብጥ የከረመው ጋብቻ በፍች የተቋጨ መሰለም። እንዲያም ሆኖ ግን ሁለቱ ሀገራት ተለያይተው የማይለያዩ ተጣልተው የማይጣሉ በፍቅርና በጠብ አዙሪት ውስጥ የኖሩ በአንድ ጦር ሜዳ ለጋራ ዓላማ ተዋግተው እንደገና ራሳቸው ጦር ሜዳ ውስጥ የገቡ ናቸው። የቅርብ ጊዜውን ብናስታውስ እንኳን የዛሬ 7 ዓመት ግድም የኢትዮ ኤርትራ በፍቅር መውደቅ በእጅጉ መነጋገሪያ ነበረም። ዛሬ የተኮራረፉት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ያኔ እጅ ለእጅ ተያይዘው በፍቅር ይሞጋግሱ ነበረም። የህዝብ ለህዝብ ግንኙነቱም ወደ ሌላ ምዕራፍ ተሸጋግሮ በእጅጉ ተጠናከረም። ከአስመራ አዲስ አበባ የአውሮፕላን ምልልሱ፣ የየብስ ትራንስፖርቱና የቴሌኮሙኒኬሽን አገልግሎቱም ተሳለጠም። የሁለቱ ሀገራት መንግስታት ገድላቸውን በጋራ በመተረክ ተመሳሳይ የገንዘብ ኖት በመጠቀም ኢትዮጵያ አሰብን በነጻ እንድትጠቀም በመፍቀድ የሁለት ሀገር አንድ ህዝብ ሆነው ትንሽ ቆይተዋል። ፍቅራቸው ግን እንደተለመደው አልዘለቀም፣ ፈተና ገጠመው። ይህ ሁነት የቀደመውን ጊዜ ያስታውሳል። ሻዕቢያና ህወሓት በጋራ ተፋልመው የደርግ መንግስት ከጣሉ በኋላ የነበራቸው የፍቅር መንገድ ወደ ጠብ መቀየሩ አይዘነጋም። ኤርትራ ባድመ የኔ ነው በማለት ወረራ ፈጸመች። ኢትዮጵያ በጦርነት ባድመን መልሳ ቀማች። ከዛም 20 ዓመታትን ግድም ቆየና የኢህአዴግ መፍረክረክ፣ የህወሓት መዳከም፣ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት አዲስ ምዕራፍ ከፈተም። ጠቅላይ ሚኒስትር አብይ አህመድ የሄግን ውሳኔ ያከብራለሁ ብለው ከኢሳያስ መንግስት ጋር ታረቁ። ፍቅር እንደገና፣ መውደድ እንደገና ተባለም። የኢሳያስና የአብይ የሰላም እርቅ ለአብይ አህመድ የኖቤል የሰላም ተሸላሚነት፣ ለኢሳያስ አፈወርቂ ተፈላጊነት አጎናጸፈም። ኋላም በትግራይ የተቀሰቀሰው የሰሜኑ ጦርነት ነገሮችን በብዙ መንገድ የቀያየረ ሆኗል። ከጦርነቱም በኋላ የፕሪቶሪያው የሰላም ስምምነት ከተፈጸመ በኋላ በአስመራና በ4 ኪሎ መካከል የተፈጠረው ጠብ ብዙ ነገር እንደቀያየረ ይታመናል። ኤርትራ የአማራ ኃይላትን እየረዳች ነው ብሎ የኢትዮጵያ መንግስት በተደጋጋሚ ይወቅሳል። ሁለቱ መንግስታት ዳግም ተኳርፈዋል። በሚገርም ትዕይንት ህወሓትም ዳግም ተሰነጠቀ ማለት ነው። አንዱ ስንጥቅ ከኤርትራ ማበር ሲጀምር ሌላኛው በአቶ ጌታቸው ረዳ ወገን ያለው ደግሞ አዲስ አበባ መጥቶ ከጠቅላይ ሚኒስትር አብይ አህመድ ጋር ይሰራል። በዚህ መልኩ የኢሳያስና የአብይ መንግስታት እየተወቃቀሱ ነው። ኢትዮጵያ ኤርትራ የኢትዮጵያን ታጣቂዎች እየደገፈች ነው ብላ በጸጥታው ምክር ቤት ወቅሳለች።
በሌላ በኩል አሰብ የኛ ናት የሚለው ትርክትም በመንግስት ተጧጡፏል። ኤርትራም ኢትዮጵያ እየተነኮሰችኝ ነው ብላ መክሰሷ እየተዘገበ ነው። ስለዚህ የኢትዮ ኤርትራ ትንቅንቅ ከጊዜ ወደ ጊዜ ከበድ እያለ መምጣቱን ከቀጠለ የቃላት ጦርነት ብቻ ሳይሆን ከዓለም አቀፍ ብዙሃን መገናኛዎች ተከታታይ ዘገባዎች መረዳት ይቻላል። ኤርትራ ከኢትዮጵያ ጋር ያላት ታሪክ አንድ በሰላም ሁለትም በጦርነት እየተተረከ አሁን ያለበት ደረጃ ላይ ደርሷል። ትራምፕ በዚህ ሰዓት ምስራቅ አፍሪካ ላይ አንዳችም ኮሽ የሚል ነገር እንዲኖር አይፈልጉም። እናም ያለውን የስጋት ደመና ገፋው የሰላሙን የእርቁን ጉዳይ ይቋጩት ይሆን ወይንም ያመጡት ይሆን የሚለው ወደፊት የሚታይ ነው። ትራምፕ የጦርነት ስጋቱን ያስቀሩት ይሆን የሚለውን ወሳኝ ጥያቄ ለመመለስ በፊርማቸው የተወሰነ እንቅስቃሴ መኖሩን አሳይተዋል።